ተቀጥረ መስራት ቀላል ነው። መንግስት ሆነ የግል ሆነ ምን ሆነ ለምን የተወሰነች ሰዓት አለ፣ የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ። ትወጣለህ፣ ትገባለህ፣ ደሞዝን ታገኛለህ። ኦኬ እንዲህ ሊኖር ይችላል። ኢንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክተር ላይ አይደለ ገመድ ላይ without a safety net ትሄዳለህ። ያ የሆነ ፐርሰናሊቲ እና አቅም ይጠይቃል። አደጋ አለ። ቢዝነስ ኢን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር ኦልሬዲ very high risk environment right now። በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል። ከባድ ነው፣ ቀላል አይደለም። አሁን ሳወራው ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል ያንን ሙከራ ላርግ ማለት በቃ that's the reward and በቃ መንገድ ገባህ ማለት ነው። a whole country under psychological stress ወጣቱ not just here globally የኛ ደግሞ የባሰበት suicides depression ለነሱ somehow ይሄንን ነው እንትን ማድረግ ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ገንዘብ ይሰራል ላይሰራም በዚህ ወጣ በዚህ ገባ ለውጥ የሚያመጣ ነገር ከሆነ አደጋ ቢበዛውም ፈተና ቢበዛውም ይከስራል ብዬ አላስብም። ለምን ክፍተት ስላለ ነው የምገባው። በግድ ገባበታለሁ። ይሄ አመለካከት የሌለው ሰው ላይገባበት ይችላል። ግን in life at the end of the day ገንዘቡን አልበላው ምን አላማዬ ምንድነው? I am here to make a difference. so ለውጥ ደግሞ change ሁሌ ዋጋ ያስከፍላል። so ከፊት ስትሄድ ያው መጠበቅ አለብህ። ይሄንን ግን አላማ ስላለህ የምናውቃት ዓለምና የዛሬ 5 ዓመት እኛ ከዚህ በፊት ያላየነውን ነገር ለማሰብ ለማለም ሊሆን ይችላል ለማየት ይከብደናል። የሰው ልጅ ተፈጥሮ ነው። ግን የኔ ደግሞ እንደ ፕሮፌሽናል ስራዬ ያው ከኖርም whatever ከትምህርቴም ታሪክ ጥሩ ነው፣ መነሻ ነው፣ ኢንቨስትመንት ሁሉ ነገር ግን ከዚህ በኋላ ያለው ነው። ታሪክ ሁሌ ራሱን አይደግምም። አይተን የማናውቀው ነገር ይመጣል። አሁን በዓለም ደረጃ መጥቷል። ወርቷ ያልገብ አሁን መቀበል ያለብን ይሄ ነገር እየመጣ ነው። እስኪመጣ ድረስ ይሄ ኦስትሪች አለ አይደለ? ትንሽ ኦቨርዌልሚንግ ስለሚሆንብን ግራ ስለሚገባን ምን ማድረግ እንዳለብን ግራ ስለሚገባን እንደዛ መቀበር አንችልም። ለምን በኋላ ያስከፍልሃል ዋጋው። ሪያሊቲ እየመጣ ነው። it's undeniable. so entrepreneur መሆን ነው። ምንም አይነት ሙያ ይዘህ ተቀጥረ መስራት ቀላል ነው። መንግስት ሆነ የግል ሆነ ምን ሆነ ለምን የተወሰነች ሰዓት አለ፣ የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ። ትወጣለህ፣ ትገባለህ፣ ደሞዝን ታገኛለህ። ኦኬ እንዲህ ሊኖር ይችላል። ኢንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክተር ላይ አይደለ ገመድ ላይ without a safety net ትሄዳለህ። ያ የሆነ ፐርሰናሊቲ እና አቅም ይጠይቃል። አደጋ አለው። ቢዝነስ ኢን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር ኦልሬዲ very high risk environment right now። ምን ክፍተት ነው ገበያ ውስጥ ይገባኛል። ብዙ ሰው ተገዶ ወደ ቢዝነስ መግባት አለበት። ለምን ስራ መቀጠር ካልቻልክ ቤት አተኛም። ከቤት መውጣት አለብህ፣ ማግባት አለ፣ ቤተሰብ አለ፣ ራስህን ችለህ መኖር አለብህ። ስራም አታገኝ ከሆነ ምንድነው የምትሆነው? በቃ ወጥተህ መንገድ ላይ መኪና ማጠብም ሆነ ቆሎ መሸጥም ሆነ መለመንም ሆነ something ከተማ ነው። አሁን አብዛኛው ሰው ቤተሰቡ አዲስ አበባ አይደለም፣ 90% እዚህ መጥቷል። ከዚህ ወደዛ ብር እንዲላክ ነው እንጂ ከዛ ወደዚህ እንዲመጣ አይጠበቅም። ወጣት ነው። ሁሉም ድለላ በለው ምን በለው አሁን ሰው ሁሉ እዛ ላይ ነው የተሰማራው። ወዶ አይደለም አሁን ኢንተርፕረነር ልሆን የሚለው
አሁን እዚህ ጋር ተመቻቸ አልተመቻቸ ምናምን ጥሩ ነው አይደለም አልኩት ተገዶ የሚገባ ነው። ኦኬ አንዳንድ ነገር ማማረጥ ትንሽ ካፒታል ኖሮት or something የሆነ ደረጃ ሲያልፍ ነው ኦኬ ምንም የሌለው ከገጠር መጥቶ ምንድነው ኢንተርፕረነር ሊስትሮ ይጀምራል። ከዛ ቀጥሎ ምንድነው ሜቢ ሱቅ በደረቴ ከዛ ቀስ ብሎ ሱቅ ከዛ ምናምን እያለ ያድጋል። ይሄ በቃ ይሄ ትልቁ ሰፊው ማይክሮ ኤንተርፕራይዝ ምናምን ኢንፎርማል ሴክተሩ ዲቨሎፒንግ ካንትሪስ ሁሉም አሁን ይሄ ነው እድገቱ። ሰው ወደ ከተማ እየመጣ ነው፣ ስራ የለም ምናምን፣ የኛ የባሰ ነው። እነዚህ ሰዎች አሁን ተገደው ነው ቅድም ያወርኩት ሪስክ ኢዝ ኤቭሪዌር። ኢንፍሌሽን የኮንሱመሩን ፐርቼሲንግ ፓወር ገድሎታል። የሁሉ ነገር ዋጋ ጨምሯል። የገዢው መግዛት አቅም አልጨመረም። እዚህ ማክሮ ፒክቸር ውስጥ ተገደህ ነው። ያም ደግሞ ተገደህ ገብተህም ችግሮች አሉ። ተማረ፣ እሺ what it's worth፣ ተመረቀ። ብዙ ከገጠር የመጣለት ገጠር ተመልሶ መሄድ አይደለም። ተምሯል፣ አይቷል። ኤክስፔክቴሽኑ ከፍተኛ ነው። ግን አመት ያያል፣ 2 አመት ያያል፣ 3 አመት ያያል፣ ስራ የለም። ሱነር ኦር ሌተር በቃ ማትሰራው ስራ የለም። አሁን በእንደዚህ ሁናቴ እዚህ ውስጥ ብትገባ ይሻላል ብዬ ምንድነው ነው የምመክረው? ነገርኩ። ሊስትሮ ችግር አለው፣ ባለሱቆች ችግር አላቸው፣ ሬስቶራንቶች የሁሉ ኢንግሪዲየንት ዋጋ በቃ የት ወጥቷል። የምናምን ዋጋ ምን እንደገባ ታውቃለህ? ሽንኩርት በለው ዘይት በለው ምን። እሺ እስከ መቼ ነው ዋጋ የምጨምረው ምግቡ ላይ? የሆነ ፖይንት ላይ መጥቶ የሚበላ የለም። አሁን ወጪህ እንዲመጥቷል የምትለው ተቋም የለም። እንኳን ከታች ከላይ ያለ ፕሮፌሽናል ሰራተኛ ሁሉ አሁን ሊኖርበት የሚችለው ደሞዝ የለውም። ስለዚህ ምንድን ነው የሚያደርግበት? እዛ ቁጭ ባለበት እኔም በሆነ አደርገዋለሁ። ቤተሰቤን መቻል አለብኝ። ጫናው ማንለው? ተገልጋይ ላይ፣ ገዢ ላይ። ግን ያም ቢሆን የተወሰነ ሰው ያለው እድል ነው። ሌላው ምንድን ነው የሚያደርገው? ስለንገባ ነው የማትማራቸው ነገሮች አሉ ህይወት ውስጥ። ኑሮ ብቻ የሚያስተምርህ። በእኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም፣ ያልገባሁበት ገደል የለም። እስር ቤት ማለት ማዕከላዊ አለፈ። ይኸውና እዚህ አክሰስ ሪል ስቴት ላይክ እንዳለ ሁሉ ነገሬን ነው ግልብጥብጡን ያወጣው። አለፈ መጣ። ይኸውና አሁን መልሶ መልክ ይይዛል። በግለሰብ ህይወት ይሄ ይመጣል፣ በተቋም ሀገር ይመጣል። አሁን ያለው የምናልፈው ወቅት ሁላችንም አሜን እንዳንቀውስ ማለት እንደሚያልፍ አንርሳ። ምን ያላለፈ አለ? ጥሩም መጥፎም። የመከራ ጊዜ ይመጣል ይሄዳል፣ በአገር ህይወትም። ተስፋ መቁረጥ የለብንም። አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልቻልን ሆፕ ታጣለህ። ያ ማለት ደግሞ ያው መሞት ማለት ነው። ህይወት እስካለ ሆፕ አለ። ሁሉ ነገር ለውጥ is the only thing we know in life። የመጨረሻው ጨለማ ቀን ይነጋና ይሄዳል። ያ ብርሃን ደግሞ እንደገና ይጠፋል። ይሄንን አስበን አሁን ያለው ወቅት እንዳለ ሆኖ they say timing is everything። ክራይሲስ ማለት ምንድን ነው? ለኛ ክራይሲስ ማለት አንድ አደጋ መጥቶብናል፣ ኦር አንድ ደግሞ የምንፈልገው ነገር ሊያመልጠን ነው። በጣም ትልቅ ቦታ ሰጥተነዋል። ስለዚህ ያስጨንቀናል። ፐርስፔክቲቭ እኔ አሁን በሂደት በቃ አሁን ለምንም ነገር ያለኝ አመለካከት ከልኩ የሚያልፍ ነገር የለም። አየሁት። የኔ ኃላፊነት አንደኛ ነገሮችን መረዳት። ያልተረዳኸውን ነገር ትክክለኛ መፍትሄ መስጠት አትችልም። ያ ማለት ከዛ ቦታ ራስህን ማውጣት አለብህ። you have to see the forest
ጫካ ውስጥ ዛፍ እያየህ ምን ውስጥ እንዳለ ያ ፐርስፔክቲቭ ይሰጣል። ሁሌ ለኔ ለቢዝነስ ሳይሆን ህይወቴ በአጠቃላይ እንደዛ ስለማየው በቃ ይሄ ክራይሲስ መጥቷል። ሲጀመር ቦታ የምሰጣው ነገር ከሆነ አቅም የፈቀደውን በተረጋጋ አእምሮ በስሜት ሳልነዳ መሆን ያለበት እንደሚሆን ተቀብዬ ያንን ደግሞ ዳይሬክት ማድረግ አቅም የፈቀደውን አረጋለሁ። ከዛ በኋላ የሆነው ይሆናል። የሚሞት ሰው የለም። ቦታ አስቀምጥለታለሁ። እንግሊዞች አንድ አባባል አላቸው which I like tempest in a teapot ይላል። ቲፖት የሻይ ጀበና ነች። ቴምፐስት ማለት ደግሞ የስቶርም መጨረሻው ነው። አውሎ ንፋሱ፣ መብረቁ፣ ዌቭ ውሃ ላይ ሆነህ ነው። የዓለም መጨረሻ ይመስላል። አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው። it's a tempest። ወጥተህ ስታየው ሻይ እየፈላ ነው፣ ልጠጣው ነው። number 1 ፐርስፔክቲቭ። ያ ሲሆን አይምሮህም ይሰራል። ታገናዝባለህ። በተረጋጋ መንፈስ ነው በፍርሃትም አይደለም የማይሆን ነገር የምታረገው ምናምን ነገር and ውስጥህ ይረጋጋል። ቢዝነስ ስትገባ ለክራይሲስ ራስህን አስበህ አዘጋጅተህ ይገጥመኛል ብለህ ነው የምትገባው። በምትገባበት ስራ ደግሞ ምን አይነት ክራይሲስ ሊሆን እንደሚችል ቀድመህ ግን የማታውቀው ይመጣል። ግን ትልቁ ነገር አንደኛ ሁሉን ነገር don't put all your eggs in one basket። ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis። ቢቻል ራስህን እንደዛ አይነት ሁኔታ ውስጥ አንድ ነገር ከታመምክ በኋላ ከመታከም ላለመታመም መጠንቀቅ፣ ክራይሲስ ላለመግባት። ክራይሲስ ሲቹዌሽኖች ከየት ሊመጡ ይችላሉ? ለዚህ ነገር ዝግጁ ነኝ፣ ፍቃደኛ ነኝ። prevention an ounce is worth a pound። ኪውር ፍለጋ ከመሄድ መጀመሪያው እሱ ነው። በእኛም አባባል አለ፣ ስትገባ ተጠንቀቅ፣ ስትወጣ ቀድሞ ነው የሚጀምረው። እኔ ስገባባቸው ያልጠበቅኳቸው ግን አሁን የምገባባቸው ነገሮች ሁሉ የሆነ ቻሌንጅ ክራይሲስ እንደሚኖር አውቃለሁ። ግን አም ሬዲ። አንድ አንደርስታንዲንግ ይሄ ነገር ሊመጣ እንደሚችል፣ ሲመጣ ደግሞ ነገሩ ምንድነው? ስሩ ምንድነው? መፍትሄው ምንድነው? ከላይ ሳይሆን ከስር። ይሄን ማድረግ ይቻላል ወይ? እንዴት ነው? ከማጋር ነው? ምንድነው? ያለሁበትን ቦታ ግንዛቤ ማወቅ፣ ያሉትን አማራጭ ማወቅ መቻል ምናምንና the more አሁን ክራይሲስ ማኔጅመንት አቅሜ ከበፊቱ እውቀቱም ልምዱም ምኑም አለ። ደግሞ አንዱን ስታልፍ ብዙ ተመሳሳይ ነገሮች አሉ፣ ትለምደዋለህ፣ ስሜቱም አይኖርህም ምናምን ነገርና the other thing is to think ቅድም እንዳልኩህ ጫካውን ማየት and ደግሞ ሲስተሚክ የሆነ ቲንኪንግ። ምንም ለብቻው ቁጭ ያለ ይሄ ችግር ለብቻው አይደለም። it's part of something። ይሄን ምንድነው ኮዝ ያደረገው? በቃ it's like መረጃ መኖር አለበት፣ ግንዛቤ መኖር አለበት፣ ከዛ ክሊር ቲንኪንግ መኖር አለበት። ከዛ መፍትሄው እጅህ ላይ ካለ አለ፣ ከሌለ ማፈላለግ አለ፣ ከሌለ ደግሞ ሎስ ሚኒማይዜሽን አለ። ከዛ ደግሞ በቃ ከጥቅም ውጭ ከሆነ በቃ ቀብሮ መቀጠል ነው፣ ወድቆ መነሳት ያለ ነው። መውደቁን አልፈራው፣ ለመፍታት ሞክራለሁ፣ እነሳለሁ። ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም። ክራይሲስ ይመጣል። ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካም አልፈው? እንዴት ነው በሰላም የምተኛው? ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል? ላይም ይመችሃል፣ ታችም ይመችሃል፣ የትም ይመችሃል። ለምን? አንተ ውስጥህ ያው ነው። ማበድ መፈንጠዝ የለም፣ ዲፕሬስ መሆን የለም። በቃ አንተ ሁሉ ነገር ያው ነው። ይመጣል ይሄዳል፣ ታየዋለህ፣ ታዛቢ ነህ። አንተ ራስህ ተዋናይ ሆነ ማለት
ያ ማለት ግን በቃ ምንም ስሜት የለህም ምናምን አይደለም። በቃ ህይወት ውስጥ ሰላም ለመግዛት ያንን ማድረግ አለብህ። ያ ደግሞ በህይወትህ እንዲህ አይነት ከባድ ስራ የለም። ዲሲፕሊን ይፈልጋል፣ ውሳኔ ይፈልጋል። ሰክሰስ ይመጣል ይሄዳል፣ ማቴሪያል ቲንግስ ካም ጎ ምናምን፣ ይሄ አብሮህ የሚዘልቅ ነው ሁሌ። ኤንድ በቃ at the end of the day በቃ ትርጉም ያለው ነገር እሱ ነው። እሱ ደግሞ ገንዘብ አይፈጅም ነው እኮ በቃ ያስጋል። ግን ከገንዘብ በላይ አንድ ማወቅ፣ ሁለት ዲሲፕሊን። in life ኢንቨስት አታረግበት የምታገኘው ነገር የለም። ምግብም ሆነ ስራም ሆነ ኢቨን በቃ ደስታን ፍለጋ ከሆነ ወጥተህ መጠጣት ካለብህ እኮ ሄደህ ገንዘብ አጥፍተህ ምናምን እዛ ጊዜ አጥፍተህ ኦኬ፣ እሱ ልፋቱ ጤና ለመሆን ስፖርት መስራት አለብህ። ከሁሉም በላይ የአይምሮህን ሰላም ለመግዛት ሰውነትህን በቃ you have to take care of it። እሱ ሰላም ካልሆነ ይሄ ሰላም ሊሆን አይችልም። አንድ ነው። so physical ብሬንህን ሃርድዌሩን taking care of yourself ማድረግ አለብህ። ከዛ ትልቁ ነገር ሶፍትዌርህ how you process all the information upgrade አድርጎ and then your mindset, your outlook። ለእኔ ህይወት ውስጥ ትልቁ ጥበብ ይሄ ነው። ራስን ማወቅ፣ ራስን መግዛት፣ በውጭ አለመነዳት። ትልቁ አንዱ የሚጎዳን ነገር በቃ we're social animals፣ social standing፣ social perception ያሳብደናል። ቦታው ቁጭ ዝም ብሎ ፌክ ሶፍት ይሄ የድሮ የፕሪሚቲቭ ሶፍትዌርህን አንተ አፕግሬድ ማድረግ አለብህ። ለዚህ ዓለም አይሰራም። ሰው ሀብታም ለመሆን 24 ሰዓት ይሰራል፣ ወንጀል ይሰራል፣ ይሰደዳል። ምን ይላል? ለምን? ገንዘብን ቦታ ስለሰጠው እኮ ቁጭ ለቤት በቃ ምንም እንደዛም አይጠይቅም፣ ግን ኤፈርት ይጠይቃል። በተፈጥሮኛ ኤነርጂ ኮንሰርቭ የማድረግ ኔቸራችን እሱ ነው። lazy people aren't lazy no, that's your natural energy was scarce before። ምግብ ሰውነትህ ኤነርጂ ኮንሰርቭ ማድረግ ነው። የማያስፈልግ ኤፈርት እንድታረግ አይፈልግም። ያንን ተረተህ በቃ ይሄ ነገር ኢምፖርታንት እንደሆነ ካመንክበት ከወሰንክ ጊዜ ይፈጃል፣ ትሬኒንግ ይፈልጋል። ከዛ በኋላ ግን በቃ ታረገዋለህ እና ህይወት ውስጥ ከዚህ የበለጠ ነገር የለም። ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ፣ አሁን የምልህን ራሳቸውን መገንባት፣ መጾም ማከለከለው፣ ስፖርት መስራት ማከለከለው፣ ኦንላይን ገብቶ ማንበብ፣ ይሄ ሁሉ ሀብት ነው የምትገነባው፣ መሰረት ነው የምትገነባው። ሁናቴዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ፣ በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል። እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ we're emotional beings። ሁሉ ነገር ስለ ኢሞሽን ነው። አንድ ነገር ለምንድን ነው ደስ እንዲለን? ገንዘብ ለምን ደስ እንዲለን? ምግብ ለምን? ለሰርቫይቫል ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ። ሜዲቴት ማድረግ፣ ራስን ማወቅ፣ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታረገውና እንዳልኩ ነው ይሄ we're in a storm ስቶርሙን ማሳለፍ ያስፈልጋል። እዛ መሃል ግን ራስን መገንባት አለ። ለሚመጣው ቀን ራስን ዝግጁ አድርጎ ዕውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህን ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው፣ እስከዛ ቆይ እብዳልሁ አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላርግ፣ ውጭ ብቻ አይደለም። ከሆነ እኮ አንድ ሰው እንዳልኩ ነው እኔ አሁን የሆነ ሞናስተሪ ገብቼ 1 ዓመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾም ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል? አይጠይቅም። ከዛ ውስጥ ደግሞ የተሻለ ሰውኛ ነው የምወጣው። ፍሬምወርካችንን ማድረግ success not now not today
redefine your success. እንደውም the more ይሄ የውጭ ነገር I want ምናምን የሚለውን ነገር ሳጠፋ በቃ pressure ይጠፋል, you get inner peace ምናምን ሰፊ ቶፒክ ነው። ለሁሉም አይሰራም። ወደ ውስጥ ራሱን የቻለ ትልቅ ዓለም አለ። እውነተኛ ማንነታችን እዛ ውስጥ ነው። ሰላማችን፣ ደስታችን እዛ ውስጥ ነው። እሱን አመለካከታችን ብናስተካክል ዛሬ በቃ ነገርኩ ነው። የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለሁት። አሁን እንደውም እንዲህ አወራለሁ፣ አስተምራለሁ፣ ምን እላለሁ። እስር ቤት ሁሉም እኩል ነው። ገንዘብ የለም፣ ማረግ የለም፣ ምን የለም። የት ነው ሁሉ ነገር? ውስጥ ነው። ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው። እሱ እጅህ ላይ ነው። ደስታህ እጅህ ላይ ነው። ሁሉም የምክረው ለጊዜው ይሄ ነው። ደስታ ብቻ ሳይሆን ራስን ገንባ። ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ? ምን ለማግኘት? ሰላምና ደስታ እጅህ ላይ አለ ዛሬ። አንተ ራስህ እስከሆንክ ሌላ ሰው ኃላፊነትህ ትዳር፣ ልጅ ከሌለህ ቅድም የማወራህ ነገር 100% ዶብል ግን ኦኬ ኖት ኢምፖሲብል ኮምፕሊኬት ያደርገዋል። አሁን የሌላ ሰው ህይወት ያንተ ኃላፊነት ላይ ሲኖር አሁን ፕሬሸር አለ። ለራስህ መንገድ ላይ ማደር ትችላለህ። ሶ ፖይንቱ ቅድምም በቢዝነስ ያነሳሁት ነው። መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት። maybe not be socially acceptable ያለው አሁን በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል። ከገንዘቡ፣ ከጊዜው፣ ከልጆች ምን እንድ ከዛ ደግሞ ካለው ሁሉ ነገር አንተ ይሄንን ሰፖርት የማድረግ ኃላፊነት ካለብህ I feel sorry for you። ከባድ ነው። ለምን አሁን የምለው ነገር እንዳለ ሆኖ ራስን መግዛት ምን ማለት ግን እንደ ሰው አሁን ልጅህ፣ ቤተሰብህ ምናምን መርዳት ኖሮብህ መርዳት ሲያቅትህ ያ ከባድ ነው። እነሱንም እንደዚህ አድርጉ ብለህ ልትላቸው አትችልም። እንደዚህ አይነት ሁናቴ ላይ ላሉ ሰዎች I really have empathy። ግን እንደዛም ሆኖ at the end of the day በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል። ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል። so much harder ቤተሰብ ይዘህ ግን የምለው ነገር አሁንም እንደዛ ነው። ቤተሰብህንም እዛው ጉዞ ውስጥ መክተት አለብህ። ያ ማለት እኮ በቃ ህይወትን ተቆጣጠርካት። ብዙ ጊዜ ጭንቀት እኮ በቃ የምንመኘው የምንፈልገው ነገር ነው። ያን ላይ መጠንቀቅ ለምን ይቻላል አይቻልም ግን ነምበር 1 እኔን ልፈልግ፣ ቅድም ያልኩትን ነገር እናርግ፣ ሌላው ቦታውን ይዛ ቀላል አይደለም። አሁን ሳወራው ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል፣ ያንን ሙከራ ላርግ ማለት በቃ that's the reward and በቃ መንገድ ገባህ ማለት ነው። አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress። yes ወጣቱ not just here globally የኛ ደግሞ የባሰበት suicides depression ለነሱ somehow ይሄንን ነው እንትን ማድረግ ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ስትኖር የሚገባህ ነገር ነው። ኦኬ የንጉሱ ጊዜ ደርግ ጊዜ የነበረው በታሪክ ታውቁታላችሁ። ያ ጨለማ ዘመን ያ ሁሉ ያለቀ ወጣት ተረሩ ቤተሰብ ልጁን ለማውጣት የነበረው አቢዩስ ምን ማንም ያን ጊዜ በቃ ወድቆ የቀሩ ራሱን እንዳያረገ ያ ሁሉ አለፈ። ሌላ ጊዜ መጣ፣ ያም አለፈ። ዓለም ላይ በሙሉ ጦርነት ይመጣል፣ ራብ
በቃ ያልፋል እና እዚህ መሃል አለመጥፋት ነው። እንደምንም ራስን ቅድም እንዳልኩት ተስፋ ትልቅ ነገር ነው። ይለወጣል፣ ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው፣ ዲፕሬሽን የሚገባው። ለምን? ጫካ ውስጥ ሆኖ ጨለማው ነው የሚታየው። ከላይ እኮ ሌላ ብዙ ነገር እንዳለ፣ ሁሉ ነገር እንደሚያልፍ ያን ግንዛቤ መያዝ ከቻለን የሆነ አንድ ምሰሶ ይሰጥሃል። not to get lost, not to get depressed. not simple ዝም ብሎ የኢሞሽን የፊዚካል ነገርም አለ እዛ ላይ really people should do some work። ይሄ የወጣቱ ሳይኮሎጂ ላይ እንደዚህ የሾች ላይ እንደውም ብዙ አለ፣ ትምህርትም ያላለፈ ብዙ አለ፣ ጦርነት አካባቢ ተፈናቀለ ብዙ አለ፣ ዲፕሬሽን ብዙ አለ። እሱ ላይ እንደውም it's not really my field ግን እሱ that's a good issue, value added public service። በደንብ ጥሩ ባለሙያ አምጥቶ አድረስ ማድረግ ስፔሲፊክሊ በኢትዮጵያ ኮንቴክስት ትልቅ ለሁሉም። አሁን እኮ ጭንቁ just like ስራ ያለውም ጭንቅ ላይ ነው፣ ሁሉም ጭንቅ ላይ ነው። So that's actually a good public service.